ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓት ተጀምሯል። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር የጋራ ቆይታ ማድረግ ይሆናል። ለሰዓቱ ከሀገር ውስጥ እንዲሁም ከባህር ማዶ መረጃ ይዘናል። ወደ ሀገር ውስጥ እናልፋለን። ከ2400 በላይ ሰዎች የአይን ብሌን ለመለገስ ቃል ገቡ። በኢትዮጵያ የደምና ህብረ ህዋስ ባንክ አገልግሎት በ2018 በጀት ዓመት በ9 ወራት ውስጥ 338 የአይን ብሌን ለማሰባሰብ ታቅዶ 428 የአይን ብሌን መሰብሰብ መቻሉን ተገልጿል። ህብረተሰቡን ቃል የማስገባት ስራ ላይ ሰፊ እንቅስቃሴ የተደረገ መሆኑን በኢትዮጵያ የደምና ህብረ ህዋስ ባንክ አገልግሎት የስትራቴጂክ ጉዳዮች ስራ አስፈጻሚ አቶ ገብረአብ ፍስሐ ለብስራት ራዲዮ እንደገለጹት 2410 ሰዎች ከህልፈታቸው በኋላ የአይን ብሌናቸውን ለመለገስ ቃል መግባታቸውም ተነግሯል። ባለፉት 9 ወራት ለ270 ሰዎች ንቅለ ተከላ ዝግጁ ለማድረግ ታቅዶ በአጠቃላይ 313 የአይን ብሌኖች በአዲስ አበባና በጅማ ለተለያዩ ሕክምና ተቋማት ተሰጥቷል። ከነዚያም ውስጥ 173 ለመንግስት ተቋማት፣ 134 ደግሞ ለግል ተቋማት ሆስፒታሎች እንዲሰራጭም ተደርጓል። አገልግሎት መስጠት ከጀመረ ረጅም ዓመታትን ያስቆጠረው የአይን ባንክ እንደ ሀገር ተደራሽነቱ ውስን መሆኑን በተጨማሪም ህብረተሰቡ በቂ ግንዛቤ ባለመኖሩ ቃል የሚገባው ቁጥር አነስተኛ መሆኑን የባንኩ ችግር ናቸው ሲል የስራ አስፈጻሚው ተናግረዋል። የተሰበሰቡት የአይን ብሌኖች ከአራቱ ተላላፊ በሽታዎች ነጻ መሆናቸውን በላቦራቶሪ ተረጋግጦ ንቅለ ተከላው እንዲከናወን አቶ ገብረአብ ፍስሐ ጨምረው ለብስራት ራዲዮ ተናግረዋል ስትል ሳምሬ ስዩም ዘግባለች። የ5 ዓመት ታዳጊ ላይ የአስገድዶ መድፈር ወንጀል የፈጸሙት የ65 ዓመቱ ግለሰብ በእስራት ተቀጡ። በሰገን ዙሪያ ወረዳ ውስጥ የ65 ዓመቱ ግለሰብ በ5 ዓመት ታዳጊ ላይ የአስገድዶ መድፈር ወንጀል የፈጸመ መሆኑን የወረዳው ፍርድ ቤትም ገልጿል። የሰገን ዙሪያ ወረዳ ፍርድ ቤት ፕሬዝዳንት አቶ ተመስገን ታዬ እንደገለጹት ተከሳሹ አቶ ሲዳሞ ገልገሎ የተባለው የ65 ዓመት ግለሰብ የ5 ዓመት ልጅ ማንም በሌለበት የአስገድዶ መድፈር ወንጀል እንደፈጸመባት ብስራት ራዲዮ ሰምቷል። ፖሊስም የ5 ዓመቷን ታዳጊ በሕክምና ምርመራ በማስደገፍ የምርመራ መዝገቡን በማጣራት ለአቃቤ ሕግም ልኳል። የሰገን ዙሪያ ወረዳ ፍርድ ቤት ጽሕፈት ቤት አቃቤ ሕግም ተከሳሹ ወንጀሉን ስለመፈጸሙ የሚያስረዱ የሰውና የሰነድ ማስረጃዎችንም አቅርቧል። ተከሳሹ መከላከያ ማስረጃ የለኝም በማለት ፍርድ ቤቱ ጥፋተኝነቱንም አረጋግጧል። በዚያም መሰረት ፍርድ ቤቱ ሚያዝያ 16 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ሲዳሞ ገልገሎ በፈጸመው የከፋ ወንጀል ተጸጽቶ እንዲታረምና ሌሎችንም መሰል እኩይ ተግባሮችን እንዳይፈጸሙ ትምህርት እንዲሆን በ19 ዓመት ጽኑ ስርዓት እንዲቀጣ ወስኖበታል። ፍርድ ቤቱ ፕሬዝዳንት አቶ ተመስገን ተስፋዬ በሰጡት መግለጫ ተቋሙ በሴቶችና በህጻናት ላይ የሚፈጸመውን ጥቃቶችን ለመከላከል ልዩ ትኩረት ሰጥቶ እየሰራ መሆኑንም ገልጿል። ህብረተሰቡ ህጻናትን ከእንደዚህ አይነት ጥቃት እንዲጠብቅም አሳስቧል ስትል ኤደን ሽመልስ ዘግባለች። ወደ ባህር ማዶ መረጃዎቻችን እናልፋለን። የኢራን ጦር አዛዥ በሆርሙዝ ጉዳይ የአሜሪካን ደጋፊዎችን አስጠነቀቁ። የካታማላምቢያ ማዕከል ወታደራዊ መስሪያ ቤት አዛዥ ሜጀር ጀነራል አሊ አብዱላሂ የንግድ መርከቦችን ለማጀብ የውጭ ሀገር መርከቦችን ወደ ሆርሙዝ የባህር ዳርቻ እንዳይገቡ አስጠንቅቀዋል። በተጨማሪም የዩናይትድ ስቴትስ ወንጀለኞች መሪዎችና የአሸባሪ ሰራዊት በየካቲት 28 አሜሪካና እስራኤል በመቀናጀት በኢራን ላይ በደረሰው ጥቃት ምክንያት የዓለም አቀፍ ንግድና ኢኮኖሚ ደህንነት አደጋ ጥሏልን ብለዋል። የፋርስ የዜና አገልግሎት አብዱላሂን ጠቅሶ እንደዘገበው የከፋው የአሜሪካ ደጋፊዎች መጠንቀቅ አለባቸውና ወደማይቀረው ጸጸት የሚያመራውን ማንኛውንም ነገር እያደረጉ ነው ሲሉም አሳስበዋል። ቀደም ሲል ፕሬዚዳንት ዶናልድ ትራምፕ በሆርሙዝ ባህር ዳርቻ ዘመቻ እንዲከፍቱም ተናግረዋል። ይህም ዘመቻ የፕሮጀክት ነጻ የሚል ስያሜ የሰጠው ሲሆን መርከቦቻቸው በጠባቡ የውሃ መስመር ላይ የታሰሩ ሀገራት መርከባቸውን ከእነዚህ የተከለከሉ የውሃ መስመሮች እንዲለቁ ባቀረቡት ጥያቄ መሰረት እንዲተገበርም ተናግረዋል። አምስተርዳም የስጋ ምርት ሽያጭ ማስታወቂያን ከለከለች። አምስተርዳም የስጋና የተፈጥሮ ጋዝ ምርቶችን እንዳታስተዋውቅ በማገድ በዓለም የመጀመሪያዋ ዋና ከተማም ሆናለች። ከሜ 1 ጀምሮ የበርገር የነዳጅ መኪናዎችና የአየር መንገዶች ማስታወቂያዎችን ከማስታወቂያ ሰሌዳዎችና የሜትሮ ጣቢያዎችም ተወግደዋል። የከተማ ፖለቲከኞች እርምጃው የአምስተርዳም የጎዳና ላይ ገጽታን ከአካባቢ መንግስት የአካባቢ ጥበቃ ኢላማዎች ጋራ በማስማማት ያስችላል ሲሉም ተደምጠዋል። የኔዘርላንድ ዋና ከተማ በ2050
2050 ከካርቦን ነጻ እንድትሆንና የአካባቢው ሰዎች የስጋ ፍጆታቸውን በተመሳሳይ ጊዜ በግማሽ እንዲቀንሱ ለማድረግ ያለመም ነው። የአየር ንብረት ቀውሱ በጣም አስቸኳይ ነው ሲሉም ከግሪን ሌፍት ፓርቲ አንኬ ቪንሆፍ ተናግረዋል። ስጋ በአንጻራዊ ሁኔታ በአምስተርዳም አነስተኛ ማስታወቂያ ወጪ የሚጠይቅ ሲሆን በአጠቃላዩ በግማሽ 0.1 በመቶ ድርሻም አለው። የተፈጥሮ ጋዝና የነዳጅ ምርቶችም 4 በመቶ ድርሻ አላቸው። ማስታወቂያው በምትኩ በልብስ ብራንዶች፣ በፊልም ፖስተሮችና በሞባይል ስልኮች በመሳሰሉት የበላይነትም የተያዘም ነው። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችንን ነው። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር የጋራ ቆይታ አድርጌ ነበር። መልካም ቆይታ